ጤና ይስጥልን ክብራትና ክብራን የፕራይም ሚዲያ ተመልካቾቻችን ዜና ፕራይም ከፕራይም ሚዲያ ተጀምሯል። ዜናዎቹን ወደ እናንተ በማድረስ አብሬያችሁ መቆየው እኔ በጸሎት ጌታቸው ነኝ። በቅድሚያም ዋና ዋናዎቹን ጠቅላይ ሚኒስትር አብይ አህመድ ከንግዱ ማህበረሰብ ጋር ተወያዩ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ሀገራዊ ምርጫ በቴክኖሎጂ የታገዘ ለማድረግ ዘርፈ ብዙ ተግባራት እያከናወነ እንደሚገኝ ተገለጸ። ከውጪ አሜሪካና ቻይና የንግድ ውጥረታቸውን ለማርገብ በለንደን ተጠባቂው ምክክር ጀመሩ። ጠቅላይ ሚኒስትር አብይ አህመድ ከንግዱ ማህበረሰብ ጋር ተወያዩ። ዛሬ ከመላው ኢትዮጵያ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር በዞን በክልልና ከተሞች ደረጃ ከተካሄዱ ውይይቶች የቀጠለ ውይይት ዛሬ በፌዴራል ደረጃ አካሂደናል ብለዋል። ይህ መድረክ በየደረጃው የተሰበሰቡ የንግዱ ዘርፍ ጉዳዮችና ሀሳቦች በሀገር አቀፍ እቅዶችና የልማት ግቦች ዝግጅት ግብዓት የሆኑ ዘንድ ለማካተት የተዘጋጀ ነው ሲሉ በማህበራዊ ትስስር ገጻቸው ያሰፈሩት መልእክት ያሳያል። በፌዴሬሽን ምክር ቤት የተዘጋጀው ውስን ዓላማ ባላቸው የድጎማ በጀቶች ትልልፍና በጋራ ገቢዎች ክፍፍል ላይ ያተኮረ የፌዴራልና የክልል ባለድርሻ አካላት የውይይት መድረክ ተካሄደ። በውይይት መድረኩ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ የኦሮሚያ ክልል ርዕሰ መስተዳደርና በፌዴሬሽን ምክር ቤት የድጎማ በጀትና የጋራ ገቢዎች ጉዳይ ቋሚ ኮሚቴ ሰብሳቢ ሽመልስ አብዲሳን ጨምሮ የሁሉም ክልሎች ርዕሳነ መስተዳደሮች፣ የሁለቱ ከተማ አስተዳደር ከንቲባዎችና ሚኒስቴሮች ታድመዋል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር በውይይቱ መክፈቻ ባደረጉት ንግግር ከሀገራዊ ለውጡ በኋላ በክልሎች መካከል ፍትሐዊ የሀብት ክፍፍል ለመፍጠር የተለያዩ ስራዎች ተሰርተዋል ብለዋል። በዚህም ከሀገራዊ ለውጡ በፊት 4 ቢሊዮን ብር የነበረው የክልሎች የጋራ ገቢ የበጀት ክፍፍል አሁን ላይ ከ70 ቢሊዮን ብር በላይ መድረሱን አንስተዋል። የድጎማ በጀት ስርጭትን ግልጽና ፍትሐዊ ለማድረግ የተለያዩ ስራዎች መሰራታቸውንና በዚህም ተጨባጭ ለውጥ መምጣቱን አብራርተዋል። ውስን ዓላማ ባላቸው ድጎማዎች የአሰራር ግልጽነትና የአተገባበር ክፍተት ላይ የሚነሱ ውስንነቶችን ለመፍታትም የዳሰሳ ጥናት መካሄዱን አመላክተዋል። የክልል መንግስታት የፌዴራል መንግስት ስለሚደረግላቸው ድጎማ ለሚመለከታቸው ተቋማት በግልጽ ማሳወቅ እንዳለባቸውም አሳስበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ሀገራዊ ምርጫ በቴክኖሎጂ የታገዘ ለማድረግ ዘርፈ ብዙ ተግባራት እያከናወነ እንደሚገኝ ገለጸ። ቦርዱ የተለያዩ የምርጫ ቴክኖሎጂዎችን ተግባራዊ ለማድረግ ማቀዱን ያስታወቀ ሲሆን ከነዚህም መካከል የእጩዎችንና የመራጮችን ምዝገባ በቴክኖሎጂ አስደግፎ ለማከናወን የተያዘው እቅድ ይጠቀሳል። ቦርዱ በቴክኖሎጂ ዝግጅቱ ዙሪያ ከተለያዩ የፖለቲካ ፓርቲ አመራሮች ጋር ውይይት በማድረግ ግብዓት ለማሰባሰብ ያለመ መድረክ በአዲስ አበባ እያካሄደ ይገኛል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላት ወርቅ ኃይሉ በዚህ ወቅት ቦርዱ በቴክኖሎጂ የታገዘ የምርጫ አስተዳደር ስርዓትን ለመተግበር እየሰራ ይገኛል ብለዋል። በዚህም በ7ኛው ሀገራዊ ምርጫ የእጩዎችንና የመራጮችን ምዝገባ በቴክኖሎጂ ለማከናወን አስፈላጊ የሚባሉ መተግበሪያዎች መበልጸጋቸውን ተናግረዋል። በዚህም በመጪው ምርጫ የእጩዎች ምዝገባ ሙሉ በሙሉ በቴክኖሎጂ የሚከናወን እንደሚሆን በመጥቀስ አሰራሩ ወጪን፣ ጊዜንና ጉልበትን የሚቀንስ መሆኑን ገልጸዋል። መተግበሪያዎቹ በኢትዮጵያ ብሔራዊ ምርጫ ቦርድ የበለጸጉ መሆናቸውንም ጠቁመዋል። የዳኝነት ተቋማትን ነፃና ገለልተኛ ለማድረግ የተደረጉ ማሻሻያዎች ተጨባጭ ለውጥ ማምጣታቸውን የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በድኦ ተናገሩ። የፌዴራል የመጀመሪያ ደረጃ ፍርድ ቤት የተገልጋይ እርካታ ጥናት ግኝቶችን አስመልክቶ ከባለድርሻ አካላት ጋር አውደ ጥናት እየተካሄደ ነው። የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በድኦ በዚህ ጊዜ እንደተናገሩት ምክር ቤቱ የሚያወጣቸው ሕጎች የታለመላቸውን ዓላማ እንዲያሳኩ የፍርድ ቤቶችና ዳኞች ነፃነት ወሳኝ ነው። ለዚህም ባለፉት 7 ዓመታት የዳኝነት ተቋማት ያሉባቸውን ችግሮች ለመፍታት ምክር ቤቱ በርካታ ስራዎችን ማከናወኑን ጠቅሰዋል። በተለይም የፌዴራል ፍርድ ቤቶች የበጀት ነፃነታቸውን እንዲያረጋግጡ ቀጥታ ለምክር ቤቱ አቅርበው የሚያጸድቁበትን አሰራር መዘርጋቱን ገልጸዋል። የፍርድ ቤቶችን አገልግሎት ከመሰረቱ ለመቀየር ለመሰረተ ልማት አስፈላጊውን በጀት መመደብ፣ ክትትልና ቁጥጥር ማድረግና በዳኝነት ተቋማት ላይ የተደረጉ ማሻሻያዎችን አብራርተዋል። በተመሳሳይ በዳኝነት ተቋማት የሚስተዋሉ ችግሮችን ለመፍታት የለውጥ ፍኖተ ካርታ ተዘጋጅቶ እየተሰራ እንደሚገኝም ተናግረዋል። ምክትል አፈ ጉባኤዋ በተሰሩ የለውጥ ተግባራት እና በተደረጉ የማሻሻያ ስራዎች በተደራሽነት፣ ነፃነት፣ ግልጸኝነትና ሌሎች አገልግሎቶች ላይ ተጨባጭ ለውጥ ማምጣታቸውንም ገልጸዋል። ኢትዮጵያና ኬንያ የመሰረተ ልማት ፕሮጀክቶችን በመገንባት ለአህጉራዊ ራዕይ ስኬት በቁርጠኝነት እንደሚሰሩ ተገለጸ። ኢትዮጵያና ኬንያ ቀጠናዊ የኢኮኖሚ ውህደትን የሚያሳልጡ የመሰረተ ልማት ፕሮጀክቶችን በመገንባት ለአህጉራዊ ራዕይ ስኬት በቁርጠኝነት እንደሚሰሩ ተገልጿል። በምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ አስተባባሪነት በኢትዮጵያና ኬንያ መካከል በአፍሪካ ቀንድ የሁለትዮሽ ትብብር ልማት ፕሮጀክቶች ላይ በአዲስ አበባ ውይይት መድረክ ተካሂዷል። በመድረኩ የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ ዴንጊ ቦሩ፣ የኬንያ ብሔራዊ ግምጃ ቤት
ኢንቨስትመንትና የንብረት አስተዳደር ሪሲል ኦዴዴ፣ የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ የስራ ኃላፊዎች ተገኝተዋል። የምክክር መድረኩ ዋና ዓላማም የኢትዮ ኬንያን የመሰረተ ልማት ትስስርን በማሳደግ በማህበራዊና ኢኮኖሚያዊ ልማት፣ በንግድና ድንበር ተሻጋሪ ልማት ትብብርን ለማሳደግ ያለመ ነው። የኬንያ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ባለስልጣን የፕሮግራሞችና ደረጃዎች ዳይሬክተር ቶማስ ቡዋሊ በውይይቱ ወቅት ሀገራቱ የተስማሙባቸውን ጉዳዮች አስመልክተው መግለጫ ሰጥተዋል። በኦሮሚያ ክልል እስካሁን 95000 ሰዎች የኢትዮ ኮደርስ ስልጠና መውሰዳቸውን የኦሮሚያ ሳይንስና ቴክኖሎጂ ባለስልጣን አስታወቀ። ኢትዮ ኮደርስ በዲጂታል ቴክኖሎጂ በዓለም አቀፍ ደረጃ ብቁ ተወዳዳሪና በዲጂታል ኢኮኖሚ ተጠቃሚ የሆነ ትውልድ ለመፍጠር ሚናው የጎላ ነው ተብሏል። ዝርዝሩን ባልደረባችን ኢየሩሳሌም ሽመልስ እንደሚከተለው ታቀርበዋለች። መንግስት በአጋር አካላት ድጋፍ 5 ሚሊዮን የኢትዮጵያ ኮደርስ የተሰኘ አዲስ የስልጠና እድል ማመቻቸቱ ይታወሳል። ይህ ኢኒሼቲቭ ከአይሲቲ ጋር ግንኙነት ያላቸውን ኮርሶች በጥራትና በጥልቅ ይዘቶች በሚታወቀው በኦዳሲቲ ፕላትፎርም በፕሮግራሚንግ፣ ዳታ ሳይንስ፣ አርቲፊሻል ኢንተለጀንስና ሌሎችም ከአይሲቲ ጋር ግንኙነት ያላቸውን ኮርሶችን ከክፍያ ነጻ ማግኘት የሚያስችል ነው። በኦሮሚያ ክልልም ለ3 ዓመታት የሚቆየውን ይህን ስልጠና በተሳካ መልኩ ለመስጠት የተለያዩ ቅድመ ዝግጅቶች መደረጋቸውን ከፕራይም ሚዲያ ጋር ቆይታ ያደረጉ የኦሮሚያ ሳይንስና ቴክኖሎጂ ባለስልጣን ምክትል ዋና ዳይሬክተር ኢንጂነር ጅማት ሁሉ ተናግረዋል። የስልጠና ዋና ዓላማም በዲጂታል ቴክኖሎጂ ብቁ የሆነ ዜጋን ለመፍጠር ነው ብለዋል። ኢትዮ ኮደርስ እንደ ሀገራችን በእኛ መንግስትና በዩናይትድ አረብ ኤሚሬት መካከል ለ500 የሚሆኑ ኢትዮጵያውያኖች የመጣ እድል ነው። ይሄ እድል ዋናው ዓላማ ያው የኛ ህብረተሰብ በዲጂታል ስኪል ተጠቃሚ ሆኖ ዓለም ላይ ተወዳዳሪ ሆኖ ተጠቃሚ እንዲሆን ታስቦ ነው የተዘጋጀ። ስለዚህ ይሄ ፕሮግራም ወደ 4 የሚሆኑ ፕሮግራሞች ወይም ኮርሶች ያካተተ ነው። ስለዚህ በጣም ወሳኝ የሆኑ ለዲጂታል ስኪል ቨሪ ቤዚክ የሆኑ ፕሮግራሞች ናቸው። በክልሉ የኢትዮ ኮደርስ ስልጠና በታቀደው መሰረት እንዳይሰራ የሚገጥሙ ተግዳሮቶችን ለመፍታትም የተለያዩ ስራዎች እየተሰሩ ስለመሆናቸውም ጠቁመዋል። ይህንን ትምህርት ደግሞ ኦንላይን ለመከታተል ስማርትፎኖች፣ ሞባይል ላፕቶፖች፣ ታብሌቶች እና ኢንተርኔት ያስፈልጋል። እነዚህ ነገሮች ደግሞ እያንዳንዱ ቤት ውስጥ በተፈለገ ሁኔታ አይኖርም ማለት ነው። ስለዚህ ይሄኛ አንድ ችግር ነው ተብሎ ነው አይደንቲፋይ ተደርጎ እነዛዎቹን ሶልቭ ለማድረግ ያው በፊት እንዳነሳው በትምህርት ቤት ውስጥ፣ በኮሌጆች ውስጥ፣ በሳይንስ ካፌ ውስጥ ሰው ሄዶ መማር ይችላል። አንዱ ይሄኛ ነው። በብዛት ይህ ፕሮግራም የመጣ ለኮምፒውተር ሳይንስ እና ለኢንጂነሪንጎች ብቻ ብሎ ነበር ያው በአመለካከትም ሰው ሲያይ ነበረው። ሌላ ደግሞ እኛ እስካሁን የነበረ ኮሙኒኬሽን እኛ ስንጠቀም የነበረ ኮሙኒኬሽንም ኢፌክቲቭ አይደለም ብለን ነው እኛ ያየነው። እሱንም ስትራቴጂውን ኦልሬዲ ከልስን እንዳድስ ኦልሬዲ ስራ ወደ ስራ እየገባንበት ነው። በኦሮሚያ ክልልም በዚህ ዓመት 360,000 ሰዎችን ለማሰልጠን እቅድ መያዙን የጠቆሙት ኢንጂነር ጅማ እስካሁንም 95,000 ሰዎች ስልጠናውን ወስደዋል ነው ያሉት። ይሄ ፕሮግራም ለ3 ዓመት ነው ባዜ የሚቆየው። ስለዚህ እንደ ሀገር ከ3 ዓመት ውስጥ ከ5 ሚሊዮን ውስጥ ተያዙ በዚህ ዓመት 1.23 አካባቢ ነው እንደ ሀገር ማለት ነው። በእኛ ክልል ደግሞ ከዚህ ውስጥ ወደ 360,000 አካባቢ ነው። ከዚህ ውስጥ በእኛ ክልል እስካሁን ሬጂስተር የተደረገው ወደ 330,000 አካባቢ ኦልሬዲ ሬጂስተር አድርጓል። ግን ከዚህ ውስጥ ሰርቲፊኬሽን እስከ መጨረሻ ወሰዱ ደግሞ ወደ 90,005 አካባቢ ናቸው። በመጨረሻ ማህበረሰቡ ይህንን እድል በመጠቀም ራሱን በዲጂታል ዘርፍ እንዲያበቃም ጥሪ አቅርበዋል። ይሄ እድል በመንግስታችን በጣም ታስቦበት ለኛ ህብረተሰብ በዚህ ጊዜ በጣም ያስፈልጋሉ ተብሎ በደም ማለት ነው በደም ታስቦበት እየመጣ ነው። ይሄ እድል እንዳይመልጠን ተመረን መማር ብቻ ሳይሆን ደግሞ እስከ መጨረሻ ያ ሰርቲፊኬቱ መወሰን ነውብናል። በዚህ ስልጠና ተመዝግበውና የትምህርት ይዘቶችን ተምረው ያጠናቀቁ ተሳታፊዎችም በዓለም አቀፍ ድርጅቶች እውቅና ያለውና የስራ ዕድልን ሊያሳድግ ከሚችለው ኦዳሲቲ የምስክር ወረቀት ያገኛሉ።
ሶስተኛው ሀገር አቀፍ የሰላም ጉባኤ ሰኔ 4 እና 5 2017 ዓ.ም በአማራ ክልል ባህር ዳር ከተማ እንደሚካሄድ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ጠቀሱ። ሶስተኛው ሀገር አቀፍ የሰላም ጉባኤ ሰኔ 4 እና 5 2017 ዓ.ም በአማራ ክልል ባህር ዳር ከተማ እንደሚካሄድ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ አስታወቁ። የኢትዮጵያ የሃይማኖት ተቋማት ጉባኤ ከአማራ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር ሶስተኛውን ሀገር አቀፍ የሰላም ጉባኤ እንደሚያካሂድ ተገልጿል። ሊቀ ትጉሃን ቀሲስ ታጋይ ታደለ ዛሬ በሰጡት ጋዜጣዊ መግለጫ የጉባኤው ዋና ዓላማ በሀገሪቱ አንዳንድ አካባቢዎች የሚስተዋለውን አለመግባባትና ግጭት ለማረጋጋትና ሰላምን ለማስፈን ያለመ መሆኑን ተናግረዋል። በተጨማሪም የሃይማኖት አባቶችና የሀገር ሽማግሌዎች ሀገራዊ ሃይማኖታዊ ሚናቸውን እንዲወጡ የሚያስችል ስለመሆኑም ተነስቷል። ዜጎች አካባቢያቸውን እንዲጠብቁና የእርስ በርስ አብሮነታቸውን እንዲያጠናክሩ የሚያስችሉ ጉዳዮች በጉባኤው ይነሳሉ ተብሎም ይጠበቃል። በጉባኤው ማጠናቀቂያ ለሁሉም አካላት በሃይማኖት አባቶችና በሀገር ሽማግሌዎች የሰላም ጥሪ እንደሚቀርብ ተገልጿል። በጉባኤው የሀገር መሪዎች፣ የክልል የሰላምና ጸጥታ አካላት፣ የሀገር ሽማግሌዎች፣ ከፍተኛ የሃይማኖት መሪዎችና አባቶች እንዲሁም ሌሎች ተጋባዥ እንግዶች እንደሚገኙ በመግለጫው ተመላክቷል። የ2017 ዓ.ም የዩኒቨርሲቲ መውጫ ፈተና መሰጠት ጀመረ። ዘንድሮ በዩኒቨርሲቲዎች የሚሰጡ የቅድመ ምረቃ የመውጫ ፈተና መስጠት መጀመሩን ትምህርት ሚኒስቴር አስታወቀ። ፈተናው ከዛሬ ጀምሮ እስከ ሰኔ 10 ቀን 2017 ዓ.ም እንደሚሰጥ በሚኒስቴሩ የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ኤባ ጂሚና ሚጀና በ51 ዩኒቨርሲቲዎች በተዘጋጁ 87 የፈተና ማዕከላት ፈተናው እንደሚሰጥም ነው ለፋና ሚዲያ ኮርፖሬሽን የተናገሩት። በዚህ ዓመት የተሰጠ ባለው የመውጫ ፈተና 190787 ቅድመ ምረቃ እጩ ተመራቂ ተማሪዎች ፈተናውን እንደሚወስዱም ጠቅሰዋል። ከዚህ ውስጥም 102360 ተማሪዎች ፈተናውን ለመጀመሪያ ጊዜ የሚወስዱ መሆናቸውን አስታውቀዋል። ፈተናው በ238 የትምህርት መርሃ ግብሮች በሁሉም የፈተና መስጫ ማዕከላት በበይነ መረብ እንደሚሰጥ ጠቁመዋል። ቀጥለናል። ተመልካቾቻችን እየተከታተላችሁን ስላላችሁ እናመሰግናለን። አሁን ደግሞ የቢዝነስ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። የቢዝነስ ዜናዎችን ወደ እናንተ ለማድረስ ባልደረባዬ ኢየሩሳሌም ሽመልስ እዚህ ትገኛለች። እንደምን አመሸሽ? እንዴት አመሸሽ በጸሎት? ምን አይነት የቢዝነስ ዜናዎችን ይዘሽልን ቀርበሻል? እሺ አመሰግናለሁ። ያው እንደሚታወቀው በሀገራችን የማክሮ ኢኮኖሚ ማሻሻያው ትልቅ የኢኮኖሚ ለውጦችን እያመጣ ስለመሆኑ ይታወሳል። ይህንም ከዚሁ ጋር ተያይዞ በተለይም የ2018 በጀት ዓመት ረቂቅ አዋጅ በቀጣይ ዓመታት የሚኖረውን የማክሮ ኢኮኖሚ ትንበያ ማዕከል ያደረገ እንደሚሆን ነው የገንዘብ ሚኒስቴር አቶ አህመድ ሺዴ የተናገሩት። ይሄኛው ከሀገር ውስጥ የያዝነው ነው። ከውጭ ደግሞ ያው የአሜሪካና የቻይና የንግድ ጦርነት ፍጥጫ ነው። ያው እንደምናስታውሰው ባለፈው አሜሪካና ቻይና በስዊዘርላንድ በነበራቸው ውይይት ላይ አንዳንድ መስማማቶች ላይ ደርሰዋል። ይሁን እንጂ በመሀልም ደግሞ ትንሽ መቆራፈድ ነገር ታይቶባቸዋል። ይህንንም ነገር ለማርገብ በተለይም ደግሞ እዛ ጋር የተደረሱትን ስምምነቶች ደግሞ ተግባራዊ ለማድረግ ያግዛል የተባለ አዲስ ደግሞ ሌላ ውይይት ደግሞ በለንደን ጀምረዋል። ያው ይህ ውይይት ደግሞ ወዴት ያመራል የሚለውን የምናይ ነው የሚሆነው። ይህ ነው። ሌሎችን በስፋት የምናየው ይሆናል። አመሰግናለሁ። ያሉስ መቀጠል ትችላለሽ። የ2018 በጀት ዓመት ረቂቅ በጀት በቀጣይ ዓመታት የሚኖረውን የማክሮ ኢኮኖሚ ትንበያ ማዕከል ያደረገ መሆኑን የገንዘብ ሚኒስቴር አቶ አህመድ ሺዴ ገለጹ። አቶ አህመድ ሺዴ በመንገድ ፕሮጀክት አፈጻጸም ዘርፍ አመርቂ ስራዎች መከናወናቸውን ጠቁመው በአሁኑ ወቅት ከ22000 ኪሎ ሜትር በላይ የመንገድ ፕሮጀክት በግንባታ ላይ ስለመሆኑ ተናግረዋል። የተሟላ የማክሮ ኢኮኖሚ ማሻሻያውን ተከትሎ የውጭ ምንዛሪ ተመን በገበያ መወሰን ከጀመረበት ጊዜ አንስቶ ከፖሊሲ ጋር የተገናኙ የኮንትሮባንድ ግፊቶች በከፍተኛ ሁኔታ ስለመቀነሳቸውም ተናግረዋል። ማሻሻያውን ተከትሎም በወርቅ ግብይት ላይ የነበረው የኮንትሮባንድ ችግር መፈታቱንም አመልክተዋል። ኢትዮጵያ ከቀጠናው ሀገራት ጋር የምታደርገው የንግድ ግንኙነት፣ የመሰረተ ልማት ትስስርና የኢነርጂ አቅርቦት ተጠናክሮ መቀጠላቸውንም አብራርተዋል። የኢትዮጵያ ኢንጂነሪንግ ኮርፖሬሽን 12 ቢሊዮን ብር ገቢና 2.7 ቢሊዮን ብር ትርፍ ለማግኘት እየሰራ እንደሚገኝ ገለጸ። በኮርፖሬሽኑ የፕሮጀክቶች አስተዳደር ቢሮ ኃላፊ አቶ አብይ ጸጋዬ ድርጅቱ በምህንድስናው ዘርፍ፣ በውሃ፣ በመንገድ፣ ህንፃ፣ ትራንስፖርት፣ በሰርቬይና በሌሎች ዘርፎች ሀገርን እያገለገለ የሚገኝ የመንግስት የልማት ተቋም ስለመሆኑ ተናግረዋል። ቀደም ሲል በተለያዩ ዘርፎች ተሰማርተው የነበሩ ተቋማት አፈጻጸማቸውን ለማሻሻል በሚቻልበት መልኩ
ተዋህደው የፈጠሩት ድርጅት መሆኑን ያስታወሱት አቶ አብይ ተቋሙ የ12 ቢሊዮን ብር ገቢና 2.7 ቢሊዮን ብር ትርፍ ለማግኘት ስትራቴጂክ እቅድ አዘጋጅቶ እየሰራ ይገኛል ነው ያሉት። ባለፉት 9 ወራት ብቻ 76 የሚጠጉ ፕሮጀክቶችን ማጠናቀቅ የቻለ ሲሆን በጥናትና ዲዛይን 96፣ በኮንስትራክሽን ቁጥጥርና አስተዳደር 251፣ በኮንስትራክሽን 36 እና በሌሎች መስኮች በተሰጠው የጊዜ ገደብና በጀት እየሰራ እንደሚገኝ አብራርተዋል። ተቋሙ በሂደት ላይ ያሉትን ጨምሮ በዚህ ዓመት ብቻ 383 ፕሮጀክቶች እያስተዳደረ ስለመሆኑም ጠቁመዋል። ባለፉት 9 ወራትም 5.6 ቢሊዮን ብር የሚጠጋ ገቢ ማግኘቱንም ተናግረዋል። የደቡብ ኢትዮጵያ ክልል ባለፉት 11 ወራት ከ38000 ቶን በላይ ቡና ለማዕከላዊ ገበያ ማቅረቡን አስታወቀ። የክልሉ የቡናና ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ አማኑኤል ብሩ በበጀት ዓመቱ 34254 ቶን ቡና ለማዕከላዊ ገበያ ለማቅረብ ታቅዶ ባለፉት 11 ወራት ከዕቅድ በላይ ተሳክቷል ብለዋል። የቡና ምርትን ወደ ማዕከላዊ ገበያ ለማቅረብ ሰፊ ስራዎች መሰራታቸውን በመግለጽም በዋናነትም የቡና ጥራት ማስጠበቅና ህገወጥነትን የመከላከልና መቆጣጠር ስራዎች በትኩረት እየተሰሩ ስለመሆናቸው አንስተዋል። የቡና አምራቾች ካመረቱት ምርት የተሻለ ተጠቃሚ እንዲሆኑ የገበያ ትስስር የመፍጠር ስራ ስለመከናወኑም ተናግረዋል። ለዚህም የሚውል በክልሉ የተዘጋጀ 543 የመጀመሪያ ደረጃ የግብይት ማዕከላት መኖራቸውንም አመላክተዋል። በክልሉ ከ850 በላይ 2 እና ከዛ በላይ ሄክታር የቡና ማሳ ያላቸው አርሶ አደሮች በቀጥታ ወደ ውጭ ገበያ በመላክ እንዲሁም ከሌሎች የቡና ላኪ ነጋዴዎችና አቀነባባሪ ኢንዱስትሪዎች ጋር በመቀናጀት ውጤታማነታቸውን እያረጋገጡ እንደሚገኙም ጠቁመዋል። ተመልካቾቻችን የቢዝነስ ዜናዎቻችን ነው እየተከታተላችሁ ያላችሁት። አሁን ደግሞ ከውጭ ምንጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። ቦትስዋና በዓለም አቀፍ ደረጃ የምታቀርበውን የአልማዝ ምርት ቀንሳለች ተባለ። ቦትስዋና የ2025 የአልማዝ ምርት ካለፈው ዓመት ጋር ሲነጻጸር በ16 በመቶ ቀንሷልም ተብሏል። የዓለም አቀፍ የአልማዝ ፍላጎት መቀነሱን ተከትሎ የሀገሪቱ የአልማዝ ማዕድን አምራች ኩባንያዎች ችግር ውስጥ ገብተዋልም ተብሏል። አልማዝ ከውጭ ንግድ ገቢ 80 በመቶውን በሚሸፍነው እንደ ቦትስዋና ላሉ ሀገራት ይህ ሁኔታ ፈታኝ ስለመሆኑም ተገልጿል። በቦትስዋና የአልማዝ ማዕድን ምርት ሽያጭ 90 በመቶ ድርሻ ያለው የአልማዝ ማምረቻ ኩባንያ ደብስዋና ገቢው ባለፈው ዓመት በግማሽ ገደማ ስለመቀነሱም ነው ያስታወቀው። ዓለም አቀፋዊ የአልማዝ ማዕድን ምርት ፍላጎት መቀነሱን ተከትሎ ደብስዋና ምርቱን ለጊዜው እንደሚያቆምም አስታውቋል ሲል የዘገበው አፍሪካ ኒውስ ነው። ለሰዓቱ ያዝናቸው የቢዝነስ ዜናዎቻችን የተከታተላችሁትን ይመስል ነበር። ቀሪ የፕራይም ዜናዎች ይቀጥላሉ። መልካም ምሽት። ቀጥላለን ተመልካቾቻችን። አሁን ደግሞ ከሀገር ውጭ ወዳገኘናቸው ዜናዎቻችን እናልፋለን። አብራችሁን ቆዩ። አሜሪካና ቻይና የንግድ ውጥረታቸውን ለማርገብ በለንደን ተጠባቂው ምክክር ጀመሩ። የአሜሪካና የቻይና ከፍተኛ ባለስልጣናት በሁለቱ ልዕለ ኃያላን ሀገራት መካከል የተፈጠረውን የንግድ ውጥረት ለማርገብ ዛሬ በእንግሊዝ ለንደን ውይይት ተቀምጠዋል። ዶናልድ ትራምፕ በሀገራት ላይ ሊጥሉት ያቀዱትን ታሪፍ ለ90 ቀናት እንዲዘገይ ካሳወቁ በኋላ በአንጻሩ በቻይና ምርቶች ላይ የሚጥሉትን ታሪፍ ደግሞ ወደ 145 በመቶ ከፍ አድርገው ነበር። በቅድመ ስምምነቱ መሰረት ደግሞ አሜሪካ በቻይና ላይ የጣለችውን ታሪፍ ከ145 በመቶ ወደ 30 በመቶ ዝቅ ለማድረግ እንዲሁም ቻይና በአሜሪካ ላይ የጣለችውን የ125 በመቶ ታሪፍ ወደ 10 በመቶ ዝቅ ለማድረግ ሀገራቱ ውጥን ይዘዋል። ፒተርሰን ኢንስቲትዩት ፎር ኢንተርናሽናል ኢኮኖሚክ የተባለው የጥናት ተቋም እንዳስታወቀው እንደ አውሮፓውያን አቆጣጠር በ2024 አሜሪካ 143.5 ቢሊዮን ዶላር የሚያወጡ የተለያዩ ምርቶችን ወደ ቻይና ልካለች። በአንጻሩ ቻይና 438.9 ቢሊዮን ዶላር የሚያወጡ ምርቶችን ወደ አሜሪካ ልካለች። ኢራን የእስራኤልን በርካታ ሚስጥራዊ ሰነዶች አገኘው አለች። የኢራን የስለላ ሚኒስቴር ኢስማኤል ሀጢብ በርካታ ጠቃሚ የእስራኤል ሚስጥሮች ሰነዶች ኢራን እጅ መግባቱን ይፋ አድርገዋል። የኢራን የደህንነት ሚኒስቴር ኢስማኤል ሀጢብ በሀገሪቱ ብሔራዊ ቴሌቪዥን ላይ በመቅረብ ኢራን በሰራችው የተሳካ ኦፕሬሽን የእስራኤልን የኒውክሌር ፕሮግራምና ከምዕራባውያን ጋር የምታደርገውን መረጃዎች ጨምሮ በርካታ ሰነዶችን በእጇ ማስገባቷን ተናግረዋል። የሚስጥሩን ሰነድ መገኘት የኢራንን የማጥቃት አቅም የሚያጎለብት ሀብት ሲሉም ገልጸውታል። ሰነዶቹ ከእስራኤል የኒውክሌር መስሪያ ቤቶች፣ ከአሜሪካ፣ አውሮፓና ሌሎች ሀገራት ጋር ያላትን ግንኙነትና የመከላከል አቅሟን የሚመለከቱ ጉዳዮች መሆናቸውን ኢስማኤል ሀጢብ ተናግረዋል። መረጃዎቹ እንዴት ኢራን እጅ እንደገቡ ያልገለጹት ሚኒስቴሩ ከተገኙት መረጃዎች መካከል እስራኤል በቀጠና ውስጥ ያላት የኒውክሌር ቦምብ ብዛት ምን ያህል እንደሆነም ያየንበት ነው። አንዳንድ ሰነዶች በቅርቡ ይፋ ይሆናሉ ሲሉም ተናግረዋል።
ከእስራኤል መንግስት እስካሁን የተሰጠ ምንም አይነት ይፋዊ አስተያየት የለም ሲል ሮይተርስ ዘግቧል። ቀጥለናል ተመልካቾቻችን። አሁን ደግሞ ከሀገር መከላከያ ሰራዊት ጋር የተገናኙ ዜናዎችን ወደ እናንተ ለማድረስ ባልደረባዬ ታደሰ ታምራት እዚህ ይገኛል። እንደምን አመሸህ ታደሰ? እንደምን አመሸሽ በጸሎት። እስቲ ምን አይነት የሀገር መከላከያ ሰራዊት ዜናዎችን ይዘልን ቀርበሃል? እንግዲህ በዛሬ የምሽት የመከላከያ ዜናችን እንግዲህ ያው 43ኛው የካራማራ ኮርስ ኮማንዶ ምረቃ አለ። ያው እሱን አቀርባለሁ። ሌላ ደግሞ በሎጂስቲክስ ዋና መምሪያ ደግሞ የተመረቁ የኦርዲናንስ ሙያተኞች አሉ፣ እነሱንም ይዣለሁ። እንዲሁም ደግሞ ያው የመጠጥ ውሃ ቁፋሮ ተመለከተ በድሬ ሮቃ አካባቢ የመከላከያ ሰራዊቱ ለህብረተሰቡ ያደረገውን የልማት ተሳትፎ በተመለከተና ሌሎችም ዜናዎች ይዤ ቀርቤያለሁ። አመሰግናለሁ ታደሰ፣ መቀጠል ትችላለህ። አመሰግናለሁ። መከላከያ ሰራዊቱ በየጊዜው የሚፈጠሩ ውስብስብ ፈተናዎችን እያሸነፈ በጽናት እያለፈ የሀገሩ ሉዓላዊነት አስከብሮ አስቀጥሏል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ያሰለጠናቸውን የ43ኛ ዙር ካራማራ ኮርስ መሰረታዊ ኮማንዶዎችን ሲያስመርቅ በክብር እንግድነት የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ባይበገሬ ጀግና ልጆቿ የሚያጋጥሟትን ፈተናዎች በጽናት በመታገል የሀገራችንን ብሔራዊ ጥቅም አሳልፈው የሚሰጡ የሀገር ባንዳዎችን በመመከት ከዘመን ዘመን መሻገሯንም ገልጸዋል። ቀይ ቦኔት ለባሽ አናብስቶች ትላንትም ሆነ ዛሬ በጠላት ፊት ሽንፈትን የማያውቁ ውጊያ ቀያሪ ድል አብሳሪ ናቸው። ይህንንም በሀገር ውስጥም ሆነ በድንበር ተሻጋሪ ግዳጆች በተግባር አሳይተዋል። ኢትዮጵያ የውስጥና የውጭ ጸረ ሰላም ኃይሎች ተናበው ብሔራዊ ጥቅሟን ለመጉዳትና ሉዓላዊነቷን ለመዳፈር በየዘመናቱ የሚደረጉ ሙከራዎችን ሰራዊቱ የህይወትና የአካል መስዋዕትነት ከፍሎ ማሸነፉንም አንስተዋል። ኢትዮጵያ በትጥቅም ይሁን በአደረጃጀት አስተማማኝ የመከላከያ ሰራዊት መገንባቷ ያነሱት ፊልድ ማርሻል ብርሃኑ ጁላ ይህም በቀጣይነት ተጠናክሮ እንደሚቀጥልም አንስተዋል። ዛሬ ሀገራችን ከምን ጊዜውም በላይ በቴክኖሎጂ፣ በሰው ኃይል፣ በአደረጃጀት፣ በተቋማዊ አሰራርና በትጥቅ አስተማማኝ የሀገር መከላከያ ሰራዊት ገንብታለች። ፊልድ ማርሻል ብርሃኑ ጁላ የልዩ ዘመቻዎች እዝ ማሰልጠኛ የሀገርና የህዝብ ኩራት የሆነ ቀጣይ ለሚሰጠው ተልዕኮ ሳይንሳዊ በሆነ አሰለጣጠን ዘዴ በመጠቀም በአጭር ኪሳራ በጠላት ላይ ድል የሚቀዳጅ ሰራዊት ማፍራቱን መመልከታቸውን ጠቁመው ሰልጣኞችም የተሰጣቸውን ሀገራዊ ተልዕኮ በላቀ ግዳጅ እንዲወጡም አሳስበዋል። ዛሬ በክብር እንድትለብሱ የተደረገው ሰርታችሁ ለፍታችሁ ጥራችሁ ግራችሁ ፈተና ሁሉ አልፋችሁ የለበሳችሁት ቦኔት የኢትዮጵያና የናንተ የቃል ኪዳን ጽላት አድርጋችሁ ነው መውሰድ ያለባችሁ። በዛ ደረጃ አይታችሁ የሚቀጥለውን ተልኳችሁን ልትወጡ ነዳጅ ሆኖ የሚያገለግላችሁ ነው። ለሰራዊቱ አስፈላጊውን የውጊያ አገልግሎት ድጋፍ ማድረግ ዋነኛ ተልዕኳችን ነው ሲሉ የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሌተናል ጄኔራል አብዱራህማን እስማኤል ተናገሩ። ጄኔራል መኮንኑ ይህን የተናገሩት በሎጂስቲክስ ሙያ የሰለጠኑ አባላትን ባስመረቀበት ወቅት ላይ ነው። የሎጂስቲክስ ዋና መምሪያ ተልዕኮውንና ግዳጁን አውቆ የሚሰራ ተቋም በመሆኑ የዚህ ክፍል አካል የሆናችሁ የኦርዲናንስ ሙያተኞች በወሰዳችሁ ዘመናዊ የኦርዲናንስ ሙያ የእውቀትና ክህሎት መሰረት ወደ ክፍላችሁ ስትመለሱ የሰራዊቱን ሙያዊ ስነ ምግባር በተላበሰ መንገድ የሚሰጣችሁን ግዳጅ በኃላፊነት መንፈስ መወጣት አለባችሁም ሲሉ አሳስበዋል። ሎጂስቲክስ ዋና መምሪያ ተቋማዊ ተልዕኳችንን መደገፍ፣ መስራት፣ ማዘመን፣ የቶክስ አቅም ተሸክሞ ሀገራዊ ተልዕኳችንን መወጣት፣ ለሰራዊቱ አስፈላጊ የውጊያ አገልግሎት ድጋፍ ማድረግ ዋነኛው ተልዕኮ በመሆኑ ተግተን መስራት ይጠበቅብናል ብለዋል። የኦርዲናንስ መምሪያ ኃላፊ ብርጋዴር ጄኔራል ንጉሴ ሚኤሶ በበኩላቸው ሰልጣኞች ከሁሉም የሰራዊት ክፍሎች የተውጣጡ አዳዲስና ነባር የኦርዲናንስ ሙያተኞች መሆናቸውን ገልጸው የተሰጣቸውን አጭር የስራ ላይ ስልጠና ለቀጣይ ግዳጅ የዝግጁነት ማረጋገጫና ለዘመናዊ የእውቀት ሽግግር መሰረት የሚጥል ነው ሲሉም ተናግረዋል። ከ50 ሚሊዮን ብር ወጪ የተደረገለት የድሬ ሮቃ ጥልቅ የውሃ ጉድጓድ ተጠናቀቀ። መከላከያ መሐንዲስ ዋና መምሪያ በሰሜን ወሎ ዞን በሀብሩ ወረዳ በድሬ ሮቃና አካባቢው ለሚገኙ ነዋሪዎች አገልግሎት የሚውል ጥልቅ የመጠጥ ውሃ ቁፋሮ አጠናቀዋል። የጥልቅ ውሃ ቁፋሮ መጠናቀቅ በማስመልከት በዘጋጀው ስነ ስርዓት ላይ
የተገኙት የሀብሮ ወረዳ አስተዳዳሪ አቶ ሁሴን መሐመድ በአካባቢው ከፍተኛ የመጠጥ ውሃ ችግር የነበረ መሆኑን ጠቅሰው መከላከያ ላደረገው ታላቅ ድጋፍ በአካባቢው መስተዳደር ህዝብ ስም የላቀ ምስጋናም አቅርበዋል። ውሃ ህይወት ነው ያሉት አቶ ሁሴን መሐመድ ሰራዊታችን የህዝብ ህይወት መታደግ ተልዕኮውን በተግባር አረጋግጧል ብለዋል። ፕሮጀክቱ በሰሜን ምስራቅ እዝ የግዳጅ ቀጠና የተከናወነ መሆኑን የጠቆሙት የሰሜን ምስራቅ እዝ መሐንዲስ ኃላፊ ኮሎኔል ዘሪሁን ሽፈራው የድሬ ሮቃ ማህበረሰብ በጊዜ ሂደት የማይቀያየር የሰላም ዘብና የሰራዊት ቀኝ እጅ መሆኑንም ገልጸዋል። ፕሮጀክቱ የድሬ ሮቃን ህዝብ ንጹህ የመጠጥ ውሃ አቅርቦት ፍላጎት ለማሟላት በኢፌዴሪ መከላከያ ከፍተኛ አመራሮች ውሳኔና በመከላከያ መሐንዲስ ዋና መምሪያ ኃላፊነት እንዲሁም በሰሜን ምስራቅ እዝ የጸጥታ ማስጠበቅ የጋራ ጥረት የተከናወነ መሆኑን የፕሮጀክቱ አስተባባሪ ሻምበል ሀብታሙ ሻንካ ተናግረዋል። ከምረቃው ስነ ስርዓት ቀደም ሲል በተካሄደው የአካባቢው ነዋሪዎች ውይይት ላይ ከሰራዊታችን ጎን ተሰልፈው ጠላትን በመፋለም የሚታወቁት ሐሰን ከሪሙን ጨምሮ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የሴቶችና የወጣቶች ተወካዮች የተገኙ ሲሆን በኢፌዴሪ መከላከያ ህዝባዊ ተግባር በመደሰት ምስጋናም አቅርበዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የተመራው ከፍተኛ የፖሊስ አመራሮች ልዑካን ቡድን በድሬዳዋ ከተማ እየተገነባ የሚገኘውን የሰራዊቱን መኖሪያና የቢሮ ግንባታ ሂደትን ተዘዋውረው ጎበኝተዋል። ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በጉብኝታቸውም ግንባታውን እያካሄደ በሚገኘው የመከላከያ ኮንስትራክሽን ኢንተርፕራይዝ ግንባታውን በጥራትና በአጭር ጊዜ ገንብቶ ለማስረከብ እያደረገ ያለውን ጥረትን አድንቀዋል። ኮሚሽነር ጀነራል የኢትዮጵያ ፌዴራል ፖሊስ በድሬዳዋና በሌሎች የሀገራችን ክፍሎች እያስገነባ ያሉ ህንፃዎች በአጭር ጊዜ በጥራት ለማጠናቀቅ ይሰራልም ብለዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህን ይመስላሉ። ሰላም። ክቡራን ተመልካቾቻችን የሰዓቱ ዜናዎቻችን ይህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።